ፕሮፌሰር ብርሃኑ ነጋና አብይ አህመድ ተዘላለፉ። ሰላም ጤና ይስጥልን አድማጮቻችን። የዛሬው ዝግጅቴ ለስለስ ያለና ዘና የሚያደርግ ነው። የዝግጅቱ ርዕስ የአብይ አህመድና የብርሃኑ ነጋ የይገባኛል ውዝግብ ይሰኛል። በምን ለምን መቼ ተወዛገቡ የሚለውን ቀጥለን እናያለን። መልካም ቆይታ። በዚህ አጋጣሚ ተማሪዎች በፍንጣሪው እንዳትጎዱ ጥንቃቄ አድርጉ። ማሳሰቢያ፣ ይህን ዝግጅት ሪፐብሊካን ጋርድ አባላትና የሚኒስትሩ አጃቢዎች እንዳትሰሙ ይመከራል። ለምን ቢባል አለቆቻችሁን ለማስደሰት እንዳትጫረሱብን በማሰብ ነው። ያው ሎሌነት እንጂ ምክንያታዊ ወታደር መፍጠር አልተቻለምና የሆነ ሆኖ ፋኖ የጨረሰው ይበቃል። አሁን ወደ ዋናው ሐሳብ ልግባ። ኢዜማ ምን አለ? በዚያው ሰሞን የብርሃኑ ነጋ ጸሐፊ የኢዜማን መግለጫ ሲያነብ አሁን ስራ ላይ የዋለው የትምህርት ፖሊሲ የኢዜማ መሆኑን ለደጋፊና አባሎቻችን ስንገልጽ በኩራት ነው። ኢዜማ ገና መንግስት ሳይሆን ይህን ፖሊሲ ማስፈጸም መቻሉ በኢትዮጵያ የፖለቲካ ፓርቲዎች ታሪክ የመጀመሪያው ይሆናል። ማኒፌስቶና ፖሊሲ ዶክመንቶቻችንን በግልጽ ማየት እንደሚቻለው ኢዜማ ታሪክ ሰርቷል። አዳሜ ተለጣፊ አሸርጋጅ እያልክ ዳር ሆነ ብታማ እኛ ስራ ላይ ነን፣ አመሰግናለሁ ብሎ እንደጨረሰ ሞቅ ያለ ጭብጨባ አጀበው። እኛም ተገርመን ጊዜ መልሰው ብለን ዝም አልን። ብልጽግናስ ምን አለ? አብይ አህመድ ብርሃኑ ነጋ በሚመራው ትምህርት ሚኒስቴር ባዘጋጀው የምሁራን ውይይት ተጋባዥ እንግዳ ሆኖ ቀርቧል። እንደ ሁሌው ቆሞ ተቀብሎ ወደ መድረክ የጋበዘው ብርሃኑ ነጋ ፊት ለፊት ተቀምጧል። የታሪክ ምሁሩ ፕሮፌሰር ባህሩ ዘውዴ ከጎኑ ተቀምጦ አንገቱን በመነቅነቅና ቁልጭልጭ በማለት ተራውን ይጠብቃል። አብይ ቀጠለ። በትምህርት ፖሊሲያችን መሰረት ብልጽግና በ2030 አገሪቱን ከሀብታሞችና ከሀያላን ተርታ ያሰልፋል። ተጨበጨበ። ልብ በሉ፣ ተርታ እንጂ አንደኛ አላልኩም። በሚቀጥሉ 6 ዓመታት በዓለም ሁለተኛ የሆነውን አርቲፊሻል ኢንቴሊጀንስ ዩኒቨርሲቲ እንከፍታለን። በዚህም መላው አፍሪካ ለስኮላርሺፕ ይሰለፋል። ሆኖም ከእያንዳንዱ ሀገር 2 ሰው ብቻ ስለምንቀበል ሰልፉ ይበተናል። ምን እያለ ነው በሚል ፕሮፌሰር ባህሩ ተወዛገቡ። ብርሃኑ ሳትሉኝም ወይ? እሱም አለምዶት ወደ ጭብጨባው ነው የዞረው። የወጋ ቢረሳ የተወጋ አይረሳ በሚል ብሂል አብይ ቀጠልና እንዲህ አለ። በነገራችን ላይ ብርሃኑን እየተመለከተ በነገራችን ላይ አሁን ስራ ላይ ያለው የትምህርት ፖሊሲያችን 3 ሚኒስትሮች አሁን ያሉትን ፕሮፌሰር ብርሃኑ ነጋን ጨምሮ ተቃይረውበታል። አያይዘውም አንዳንድ አካላት የኛ ፖሊሲ ነው በማለት ርካሽ ፖለቲካ ሊሰሩበት ሲሞክሩ አስተውያለሁ። ይህ ፍጹም ነውር ነው። ስልጣን የሰጠናቸው አካላት ከእኛ መንገድ ውጭ ቢራመዱ ውጤቱን ያውቁታል። አሁን አልናገረውም። ታዳሚያን ወደ ብርሃኑ ተመለከቱ። ብርሃኑ ግን አንገት ደፍተው ይሰሙ ነበርና ከሰው አይን ለጊዜው ተርፈዋል። መሳይስ ምን አለ? ይህን ያስተዋለውና የተመለከተው መሳይ መኮንን የሚከተለውን አስገራሚ ነገር ተናገረ። ይቀጥላል መሳይ። በአንድ ወቅት በይድረስ ይድረስ ዝግጅት የታተመ ሙዚቃ ለህዝብ ተለቀቀ። ሙዚቃው እዚህ ግባ የማይባል ስለነበር የተመልካች ወይም አድማጭ ምች መታው። በዚህም ሙዚቃው ለኪሳራ ተዳርጎ ቀረ። ከዕለታት አንድ ቀን ምክንያቱ ባልታወቀ ሁኔታ በዚህ ሙዚቃ ግጥም ደራሲዎች መካከል ውዝግብ ተነሳ። የውዝግቡ መነሻም የግጥሙ ባለቤት እኔ ነኝ በሚል ነበር። ይታያችሁ
ሙዚቃው እኮ ከስሮ ተመልካች አድማጭ አጥቶ ወድቆ ቀርቷል። ታዲያ የእነዚህ ነሁላላ የይገባኛል ጥያቄ ትርፉ ምን ይሆን? እስከ ዛሬ እንቆቅልሹ ሳይፈታ በድጋሜ የአብይና የብርሃኑ ነጋ የትምህርት ፖሊሲው የይገባኛል ጥያቄ ተከሰተ። መሳይ የራሱን ፍርድ ከምሳሌው አንጻር ሲናገር እንዲህ ይላል። ብርሃኑ ነጋና አብይ አህመድ በዚህ ትውልድ ገዳይ ትምህርት ፖሊሲ፣ በዚህ ኢትዮጵያን በአንድ ቋንቋ እንዳይግባቡ አማርኛን ከብሔራዊ መግባቢያነት በሰረዘ የትምህርት ፖሊሲ፣ ተማሪዎችን ከዩኒቨርሲቲ ወደ ወታደርነት ባዘጋጀ የትምህርት ፖሊሲ የይገባኛል ውዝግብ መግባታቸው ሀገሪቱ በደናቁርት ተተብትባ ስለመያዟ ማሳያ ነው ሲል ይደመድማል። ሁላችንም ዜሮ እንዴት አንደለኮን ዘንድሮ ሁሉም ዜሮ ዜሮ እንዴት አንደለኮን ዘንድሮ ሁሉም ዜሮ ዜሮ መቀነስ 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 ተምረሽ አንቺ ሰው አባስተሽ አታውቂም ደመረች እኔ እየደመርኩኝ አንቺ እየቀነስሽ ይኸው መጨረሻ በዜሮ ቀረሽ። እንዴት አደረኮን ዘንድሮ ሁሉም ዜሮ ዜሮ እንዴት አደረኮን ዘንድሮ አንቺን ምንም ዜሮ። እኔ የምለው ይቺ ሀገር ሰው እንደሌላት እና አክሊሉ ሀብተወልድ የመሰሉ ሚኒስትሮችን እንዳላፈራች እና አፄ ኃይለ ሥላሴ የመሰሉ መሪዎች እንዳልነበራት እና አፄ ቴዎድሮስን የመሰሉ ጀግኖችና አርቆ አሳቢ መሪዎች እንዳልነበሯት እንዲህ የሆነችው ምን ብትረገም ነው ትላላችሁ? እስኪ አስተያየታችሁን አስቀምጡ። አድማጮቻችን ስለተከታተላችሁ እናመሰግናለን። ፍትህ ፕረስን ሰብስክራይብ፣ ሼር እና ላይክ በማድረግ ይደግፉ። እናመሰግናለን። ሰላም ቆዩ።